እንዴት ናችሁ? እንዴት ቆያችሁ? እኔ ደህና ነኝ። ዛሬ ውርስ ህግ ባለፈው ካፓሲቲ ማነው ኦፕኒንግ ኦፍ ሰክሴሽን አይተናል። ውርስ የት እንደሚከፈት መቼ እንደሚከፈት ምናምን አይተን ነበር እና ዛሬ ደግሞ መብትና ግዴታዎችን እናያለን። የውርስ ሀብት ክፍል የሚሆኑ መብቶችና ግዴታዎች ማለትም አንድ ሰው ሲሞት መብት አንድ ሰው በህይወት እያለ መብትም ግዴታም አለው አይደለ? ሲሞት ያ መብት ለሌሎች ይተላለፋል ወይስ አይተላለፍም? ግዴታም እንደዛ። ስለዚህ ምን አይነት መብቶች ናቸው ውርስ ውስጥ የሚገቡት፣ ምን አይነት ግዴታዎች ውስጥ ናቸው የሚለው ነው የምንመለከተው። እሱን በተመለከተ በፍትሐ ብሔር ህጉ ላይም የተቀመጡ ነገሮች አሉ። እሺ እንቀጥል። What are the rights and obligations that make up succession ይላል። ምንድነው መብትና ግዴታዎች? In other words, which rights and obligations the deceased had while alive devolve? ስለዚህ በህይወት ያለ የነበረው መብቶች እሱ ሲሞት አይደለ ለወራሾች ሊተላለፉ የሚችሉ መብቶችና ግዴታዎች የትኞቹ ናቸው? የማይሆኑስ አሉ ወይ? ሁሉም መብትና ግዴታ ለወራሾች ይተላለፋሉ ወይ? የሟች ሁሉም መብትና ግዴታ ለወራሾች ይተላለፋል ወይስ አይተላለፍም? ምንድናቸው የሚተላለፉት? መቼ ነው የሚተላለፉት? እንዴት ነው የሚተላለፉት የሚለው እናያለን። ጥያቄ ነው አሁንም። all the rights and obligations which had under the law በህግ የተቀመጡ ሁሉ መብቶችና ግዴታዎች። ለምሳሌ አሁን አንድ ጥያቄ ምንድነው ብዙ ጊዜ የሚነሳው፣ አንድ ሰው በአንድ ድርጅት በአንድ ተቋም ሰራተኛ ነው እንበልና ስራ አስኪያጅ ነው እንበልና ስራ አስኪያጅ ሆኖ እያለ በስራው ምን አለው የሚያገኘው መብትና ግዴታ አለ የሚወጣው። አሁን ያ ሰውዬ ቢሞት የማናጀርነቱን ፖዚሽን ታስተላልፋላችሁ ለወራሾች ወይስ አታስተላልፉ? እንደዛ አይነት ነገሮች ምን አይነት መብቶች ናቸው? ሰውዬው ሲሞት አብሮ የሚሞቱ ወይም አብሮ በቃ ቀሪ የሚሆኑ ሰርቫይቭ የማያደርጉ መብቶች አሉ፣ ግዴታዎች አሉ። ፕላስ ደግሞ ሰርቫይቭ የሚያደርጉም አሉ። እነዛን ለይተን እናያለን። things making up succession ይላል። ምንድነው የሚለው ነው what transfer from the deceased to his or her heirs or legatees are those rights and duties of the deceased which arise from various relations which the deceased had with third parties during his or her lifetime። ተመሳሳይ ነው እዚህ ጋር በህግ ወራሽ የተባሉ አሉ። እሱ ደግሞ በወራሽ የሚያደርጋቸው ሌጌቲ የሚለው እሱ ነው። እነዚህ በህግ ወራሾች የሚባሉት አሁን ለምሳሌ ወራሽ በህግ የሚባሉት ልጆች ናቸው አይደለ? ተወላጅ ነው። ከዛ ተወላጅ ከሌለ ወደ ወላጅ እያለ ይሄዳል። እሱን እናያለን ኔክስት። ሌጌቲ ደግሞ እሱ በኑዛዜ መልክ በኑዛዜ መልክ የሌላ ሰው ውርሱን ሲሰጥ ያ ሌጌቲ ይባላል። እና ከሟች ከሶስተኛ ወገን ጋር ከሌላ ሰው ጋር የነበረው አሁን ለምሳሌ ውል ቢኖረው በውሉ ምን አለ? መብትም ግዴታም አለ አይደለ? ውሉን መፈጸም ከሆነ የሱ ኃላፊነት ግዴታ ነው የሚሆነው። ይሄ ሰውዬ ቢሞት ውሉን የመፈጸም ግዴታ ለልጆች ይተላለፋል ወይ? ልጆቹ መተው ውሉን መፈጸም አለባቸው? ወይም ውሉ ተጠቃሚ ቢሆን የውሉ ተጠቃሚ ሰውዬው ቢሆን እሱ ቢሞት ልጆቹ መተው ውሉ ተጠቃሚ ሆነው ያኛውን ወገን ውሉን ፈጽምልን ብለው መጠየቅ ይችላሉ ወይ? ያ መብት ይተላለፋል ወይ የሚሉ ነገሮችን ነው የምናየው። contractual relations the deceased had with third parties, contract of insurance between the deceased, rights which arise from court proceeding አሁን ለምሳሌ ፍርድ ቤት ክስ ቢኖር ከአንድ ሰው ጋር እየተካሰሰ ቢሆን መጨረሻ ላይ ውሳኔ ሊሰጥ ይችላል ምናምን እና በዛ ጊዜ ልጆቹ ወይም ወራሾቹ ሰውየው ሲሞት መተው አይ እኮ እነዚህ ፍርድ ቤት ክስ ነበረ፣ ፍርድ ቤት የወሰነውን ውሳኔ ለኛ አንተ መፈጸም አለብህ፣ ኢቭን ክስ ውስጥ ገብቶ ራሱ መቀጠል አለ። ይሄ ሁሉ እንዴት ነው የሚሆነው ነገር ለማየት እንሞክራለን። እሺ ሌሎችም ነገሮች አሉ። those rights we create and exercise against things ተንቀሳቃሽ ንብረት በሉት የማይንቀሳቀስ ከቤት ጋር ከመኪና ጋር የተያዙ መብቶች ምናምን እንዴት ይሆናሉ? all the inheritable property left by the deceased at the time of
his or her days are called hereditary estate. ሟች በሚሞትበት ጊዜ ጥሎ ያለፋቸው ንብረቶች ሁሉ ምን ይባላሉ? hereditary estate ተብለው ይጠራሉ። The hereditary estates are not limited to corporeal things. በኮርፖሪያል ኢንኮርፖሪያል የሆኑ ነገሮችም አሉ። ይሄ ፓተንት፣ ኮፒራይት ምናምን እነሱም ጭምር በውርስ እንትን ውስጥ ሊካተቱ ይችላሉ። they also include incorporeal የሚለው ነገር ያስቀምጣል። እዚህ መጀመሪያ ላይፍ ኢንሹራንስ በህጉ አንቀጽ 827 ላይ ተቀምጧል። ስለዚህ ላይፍ ኢንሹራንስ could or could not constitute hereditary estate. ላይፍ ኢንሹራንስ hereditary estate ሊሆንም ላይሆንም ይችላል። እንመልከት ኮዱን እናንብብና 827 በውርስ ውስጥ የሚገኘው ስለ ህይወት የሚደረግ ኢንሹራንስ ሟቹ ተጠቃሚውን ያልወሰነ እንደሆነ ወይም ያዙ አንደኛው ምንድነው የሚለው ሟቹ ተጠቃሚውን ያልወሰነ እንደሆነ ወይም ኢንሹራንሱ ለሟቹ ወራሾች ጥቅም የተደረገ እንደሆነ ሟቹ በፈረመው ስለ ህይወት ኢንሹራንሱ ለአፈጻጸም የሚከፈሉ ገንዘቦች የውርስ ንብረት ክፍል ይሆናሉ። ስለዚህ ሊሆንም ላይሆንም ይችላል ማለት ነው። ኢንሹራንስ ላይፍ ኢንሹራንስ የውርስ ንብረት ክፍል ሊሆንም ላይሆንም ይችላል። ሊሆን የሚችለው መቼ ነው? ሟቹ ተጠቃሚውን ያልወሰነ እንደሆነ ወይም ኢንሹራንሱ ለሟቹ ወራሾች ጥቅም የተደረገ እንደሆነ። ለምሳሌ ይሄ ኢንሹራንሱ ለሟቹ ወራሾች ጥቅም የተደረገ የሚለው እንደማሰራችሁ ላይፍ ኢንሹራንሱን ሲገባ ለልጆች ጥቅም ነው ብሎ ገብቶ ከሆነ እሱ ሲሞት ላይፍ ኢንሹራንሱ ምን ይሆናል? የውርስ ንብረት ክፍል ይሆናል። አንደኛው ደግሞ ምንድነው? ሟቹ ተጠቃሚውን ያልወሰነ እንደሆነ ለምሳሌ ላይፍ ኢንሹራንሱን ሲገባ ተጠቃሚ ወስኖ ከሆነ ላይፍ ኢንሹራንስ ምን አይሆንም ማለት ነው። በተቃራኒ የውርስ ንብረት ክፍል አይሆንም። የውርስ ንብረት ክፍል ሊሆን የሚችለው መቼ ነው? ተጠቃሚውን ሳይወስን ከቀረ ቤኔፊሻሪውን ከላይፍ ኢንሹራንሱ ቤኔፊሻሪውን ሳይወስን የቀረ እንደሆነ ላይፍ ኢንሹራንስ ምን ይሆናል? የውርስ ንብረት ክፍል ይሆናል። ስለዚህ ሁለት ነገር ብቻ ነው ያለው። ሁለት ነገር ብቻ። አንደኛው ተጠቃሚውን ሳይወስን ከቀረ አንድ፣ ሁለተኛው ደግሞ ለወራሾቹ ጥቅም ነው ላይፍ ኢንሹራንሱን የገባውት የሚል ነገር ካለ በሁለቱ ጊዜ የውርስ ንብረት ክፍል ይሆናል። በተቃራኒው ደግሞ ከሄዳችሁ ምንድነው? ተጠቃሚውን ወስኖ ከሆነ የውርስ ንብረት ክፍል አይሆንም ማለት ነው። ወይም ለሟች ወራሾች አይደለም ጥቅም አይደለም ላይፍ ኢንሹራንሱ የተደረገው የሚል ነገር ካለም የውርስ ንብረት ክፍል አይሆንም ማለት ነው። ይሄ ነው። ስለዚህ በላይፍ ኢንሹራንስ እሱ የሚያገኛቸው መብቶች ለወራሾች ሊተላለፍ የሚችለው መቼ ነው የሚለውን ጥያቄ እዚህ ጋር ይመልስልናል ማለት ነው። ራይትስ ኤንድ ኦብሊጌሽን አይደል ያልነው ቅድም፣ መብትና ግዴታን በተመለከተ የህይወት ኢንሹራንስ እሱ የሚያገኘው ጥቅም which means መብት አይደለ። መብት ደግሞ ክሌም የምትጠይቁት ነገር ነው ሄዳችሁ። ስለዚህ እሱ ተጠቃሚውን ሳይወስን ከቀረ ወይም ላይፍ ኢንሹራንሱን ያደረኩት ለወራሾቼ ጥቅም ነው ብሎ ገብቶ ከሆነ ከላይፍ ኢንሹራንሱ የሚያገኘው መብት ወይም ጥቅም ለወራሾቹ ይተላለፋል ማለት ነው። የውርስ ንብረት ክፍል ይሆናል ማለት እንደዛ ነው። የውርስ ንብረት ክፍል ይሆናሉ ማለት የሱ ከላይፍ ኢንሹራንስ የሚያገኘው መብት ወይም የሚወጣው ግዴታ ካለ መብቱና ግዴታው ለማን ይተላለፋል? ለወራሾች ይተላለፋል እንደማለት ነው። ይወርሳሉ እንደማለት ነው። የውርስ ንብረት ክፍል ይሆናል ማለት ይሄ ነው የመጀመሪያው። አንድ እዚህ ጋር መጨመር እንፈልገው ስለ ውርስ መከፈት ባለፈው አይተናል አይደል? ውርስ የት እንደሚከፈት መቼ እንደሚከፈት የሚከፈተው
ዋና መኖሪያ በሆነበት የሟች ዋና መኖሪያ በሆነበት ነው የሚከፈተው ብለናል። ቦታው ደግሞ በሞተበት ጊዜ ጊዜው ደግሞ በሞተበት ጊዜ በቃ ይከፈታል። እዚህ ጋር እቺን ሳብቱን አንብቡልኝ አንድ ጊዜ። እቺን በቢጫ ያለችዋን በሟቹ መሞት ምክንያት የሚቆጠሩ ካልሆኑ በቀር በዚህ አንቀጽ ደንቦች መሰረት በውርስ ውስጥ የሚገኙ የሟች መብቶችና ግዴታዎች ለወራሾቹና የኑዛዜ ባለስልጣኖች ይተላለፋሉ ይላል። የሟቹ ምንና ምኖች መብቶችና ግዴታዎች መያዝ ያለባችሁ ሁሉም መብቶችና ግዴታዎች ለወራሾች አይተላለፉም። አሁን ቅድም ያነሳሁት ኤግዛምፕል ላይ የማናጀርነት ስራውን በተመለከተ አባቴ ማናጀር ነበር፣ ማናጀር እየሰራ ነው የሞተው፣ ስለዚህ የማናጀርነት ቦታው ለኔ ይተላለፍ ብሎ መጠየቅ አይቻልም። አይሆንም እንደዛ። በቃ እሱ ሲሞት ያ ራይትና ኦብሊጌሽን ምን ሆኗል? ቀርቷል። ስለዚህ ሁሉም መብትና ግዴታ ምን አይደለም የሚተላለፉ አይደለም፣ ለወራሾች የሚተላለፉ አይደለም። ለምሳሌ ጡረታና ካሳ አለ። እዚህ ጋር ጡረታ ታውቃላችሁ። ካሳም እንግዲህ ኢንደሚኒቲ በእንግሊዝኛው አለ። ስለ ጡረታና ካሳ ፔንሽን ኢንደሚኒቲ የምንለው ማለት ነው። ፔንሽን ኢንደሚኒቲን በተመለከተ የውርስ ንብረት ክፍል ይሆናሉ ወይስ አይሆንም? ምን ታስባላችሁ እናንተ? ይተላለፋሉ ለወራሾች? ጡረታ ገንዘብ ለምሳሌ ጡረታ ደሞዝ የውርስ ንብረት ክፍል ይሆናሉ የምትሉ ከሆነ ምን ማለታችሁ ነው? ለወራሾች ይተላለፋሉ። ወራሾች መብቶችና ግዴታዎችን ጡረታ ገንዘብ የማግኘት መብት አለው አይደለ? ሰውየው ሲሞት ያን መብት የማግኘት መብቱ ለልጆች ይተላለፋል ወይ? ከዛ ልጆች መጥተው አባታችን እንደዚህ ሞቷል፣ ስለዚህ የጡረታ መብቱ ተጠብቆ ለኛ ይከፈል ብለው ያንን መብት ክሌም ማድረግ ይችላሉ እንዴ? ህጉ ምን እንደሚል እንያ በሞት ምክንያት 828 ተመልከቱ። ጡረታና ካሳ የሚለው በሞት ምክንያት ለሟቹ ዘመዶች ወይም ባል ወይም ሚስት የሚሰጡ ጡረታዎች ወይም ካሳዎች የውርሱ ሀብት ክፍል አይሆንም። በግልጽ ህጉ አስቀምጧል። በሞት ምክንያት ለሟቹ ዘመዶች ወይም የሚሰጡ ጡረታዎች ወይም ካሳዎች የውርስ ሀብት ክፍል አይሆንም። which means the rights and obligation which arises from the pension and indemnity shall not transfer to the heirs shall not be transferred to ለወራሾች አይተላለፉ። የውርስ ንብረት ክፍል አይሆንም ማለት መብትና ግዴታው ከዛ ከጡረታና ከኢንደሚኒቲ የሚመጡ መብቶችና ግዴታዎች የሚመነጩ መብትና ግዴታዎች ለወራሾች አይተላለፉም። ሰውየው ሲሞት እነሱም መብቶችና ግዴታዎች ምን ይሆናሉ? ቀሪ ይሆናሉ። ይህንን ነው የሚናገረው። ስለዚህ እንደ ተጨማሪ ነገር ከፈለጋችሁ እዚህ ጋር ሁለት አይነት ነገር አለ። መብትና ግዴታ ፓትሪሞኒያል እና ኤክስትራ ፓትሪሞኒያል የሚባል ነገር አለ። ኤክስትራ ፓትሪሞኒያል ማለት ኢን ተርምስ ኦፍ መኒ ኢቫሉዌት የማናደርጋቸው ለምሳሌ ራይት ኦፍ ፕራይቬሲ በገንዘብ አትለቁትም፣ ለሌላ ሰው ትራንስፌር ማድረግ አትችሉም። ፓትሪሞኒያል ደግሞ በተቃራኒው በገንዘብ ኢን ተርምስ ኦፍ መኒ ቫልዩ የሚደረጉ ናቸው፣ ትራንስፌር የሚደረጉ ናቸው። ለሌላ ሰው ትራንስፌር ማድረግ ትችላላችሁ። ለምሳሌ የአንድ ንብረት ባለቤት ለምሳሌ መኪና ቢኖር የመኪና ባለቤት ናችሁ እና ያንን የባለቤትነት መብታችሁን ትራንስፌር ማድረግ ትችላላችሁ፣ በገንዘብ ምን መቀየር ትችላላችሁ። ግን ራይት ኦፍ ፕራይቬሲ ራይት ኦፍ ላይፍ ምናምን አይቻልም። እነዚህ አይነት ማይቻሉት በገንዘብ ኢን ተርምስ ኦፍ ማኒ ኢቫሉዌት ማድረግ የማንችላቸው ፕላስ ትራንስፌር ማድረግ የማንችላቸው ኤክስትራ ፓትሪሞኒያል ናቸው። ፓትሪሞኒያል ራይትስ ኤንድ ኦብሊጌሽን ደግሞ ምን አይነቶች ናቸው? ኢን ተርምስ ኦፍ ማኒ ኢቫሉዌት የሚደረጉ ፕላስ ትራንስፌረብል ናቸው። ስለዚህ
ፓትሪሞኒ የሚል ኮንሰፕት አለ። አንድ ፓትሪሞኒ ማለት እነዚህ በገንዘብ ሊተመኑ የሚችሉና ወይም ለሌሎች ትራንስፌር ሊደረጉ የሚችሉ የመብቶችና የግዴታዎች ቶታሊቲ አጠቃላዩ ምን ይባላል? ፓትሪሞኒ ተብሎ ነው የሚጠራው። ፓትሪሞኒ እንላለን። ስለዚህ ምንድነው አሁን ስለ ትራንስፌር ኦፍ ሳክሴሽን ስናወራ ስለ ፓትሪሞኒ እያወራን ነው። which means in terms of money ኢቫሉዌት ሊደረጉ የሚችሉ ለሌላ ሰው ሊተላለፉ የሚችሉ ነገሮችን ነው። ቅድም ያልኳችሁ ምንድነው ራይት ኦፍ ፕራይቬሲ በሉት ላይፍ በሉት ትራንስፌረብል አይደለም። ስለዚህ የሰውየውን ራይት ኦፍ ፕራይቬሲ አሁን ልጆቹ እንወርሳለን ብለው መጠየቅም አይችሉም፣ ሊወረሱም አይችሉም። ምንድናቸው እነሱ? ኤክስትራ ፓትሪሞናል ራይት ስለሆኑ ኤንድ ኦብሊጌሽን ስለሆኑ በገንዘብ ሊተመኑ ስለማይችሉ ለሌላ ሰው ትራንስፌር ሊደረግ ስለማይችሉ በውርስ ንብረት ክፍል ውስጥ አይመደቡ። በውርስ ንብረት ክፍል ውስጥ ሊመደቡ የሚችሉት ፓትሪሞናል የሆኑ ነገሮች ናቸው። ወይም ፓትሪሞኒ the totality of rights and obligation which can be evaluated in terms of money. in terms of money ቫልዩ ልናረጋቸው የምንችላቸው መብቶችና ግዴታዎች ብቻ ነው የውርስ ንብረት ክፍል ሊሆኑ የሚችሉት። ስለዚህ ፔንሲዮን በሉት እንደምንም በሉት ላይፍ ኢንሹራንስ ያየናቸው 828 እና 827 ካያቸው ግልጽ ነው። እነዚህ ሁለቱ እንደማይሆኑ የውርስ ንብረት ክፍል እንደማይሆኑ በግልጽ ተቀምጧል። ላይፍ ኢንሹራንስ ግን ሊሆንም ላይሆንም ይችላል። ሊሆን የሚችለው መቼ ነው? ተጠቃሚ ሳይወሰን የቀረ እንደሆነ። አንድ በእንግሊዘኛው ላንብብላችሁ። if the deceased እዚህ ጋር ማለት ነው if the deceased has not determined the beneficiary ተጠቃሚውን ሳይወስን ቀርቶ እንደሆነ ሟች ተጠቃሚ ሳይወስን የቀረ እንደሆነ ላይፍ ኢንሹራንስ መብት ምን ይሆናል? የውርስ ንብረት ክፍል ይሆናል፣ ይተላለፋል፣ ወራሽ ይሆናሉ ልጆቹ ማለት ነው። ሁለተኛ ደግሞ ወይም ኦር አይደለ the insurance is entered for the benefit of the heir የህይወት ኢንሹራንሱን የገባው ለማን ነው? ለልጆቹ ጥቅም ብሎ ገብቶ የሆነ እንደሆነ የውርስ ንብረት ክፍል ይሆናል። ያ መብት ለወራሾች ይተላለፋል። የሚመነጭ ግዴታ ካለም ግዴታው ይተላለፋል። ስለዚህ መያዝ ያለባችሁ all rights and obligation shall not be part of succession አይሆን ወይም are not the part of the succession። ይሄ things making up succession የሚለውን ኮንሰፕት በዚህ ልክ ተረዱት። ግልጽ ነው። ኮዱን ካነበባችሁት በተለይ 827 እና 828 ካነበባችሁት በጣም ክሊር ነው፣ ግልጽ ነው። ይሄን ያዙት። ኔክስት የሚመጣውን ኮንሰፕት ደግሞ በሌላ ቪዲዮ እናየዋለን። ቴንክ ዩ ባይ